الحمد لله صاحب الجمال والكمال والإحسان والإنعام. الحمد لله المتفضل على عباده بالخير العميم والهادي بفضله ورحمته إلى صراطه المستقيم، لا يفنى ولا يبيت ولا يكون إلا ما يريد، لا مثيل له يوجد ولا إله سواه يقبل ولا أكرم غيره يقصل، عز جاهه وجل ثناؤه وتقدست أسماؤه ولا إله غيره. أتيتك راجيا يا ذا الجلال ففرج ما تراه من سوء حالي، عصيتك ربي ويلي بجكلي وعيب الذنب لم يخطر ببالي، لعمرك ليت أمي لم تلدني ولم أغضبك في طول الزمان، إلى من يشتكي المملوك إلا إلى مولاه يا مولى الموالي، فها أنا عبدك العاصي فقير إلى رحماك فاقبل لسؤالي. أشهد أن لا إله إلا الله ولي الصالحين، وأشهد أن سيدنا وإمامنا وقرة أعيننا محمدا عبد الله ورسوله وخيرته من خلقه وأمينه على وحيه، خير الأنبياء مقاما وأحسن الأنبياء كلاما، لبلة تمامهم ومسك ختامهم، أغر عليه للنبوة خاتم من الله نور يلوح ويشهد، وضم الإله اسم النبي لاسمه إذا قال في الخمس المؤذن أشهد، وشق له من اسمه ليجله فذو العرش محمود وهذا محمد، نبينا أتانا بعد سن وفضرة من الرسل والأوثان في الأرض تعبد، فأمسى سراجا مستنيرا وهاديا يلوح كما لاح الصقيل المهند، فعلرنا نارا ونشر جنة وعلمنا الإسلام فالله نحمد. أشهد أنه بلغ الرسالة وأدى الأمانة، فصلوات الله وسلامه عليه ما اتصلت عين بنظر ووعت أذن بخبر، وسلم تسليما كثيرا. أيها المؤمنون عباد الله، أوصي نفسي الخاطئة بتقوى الله، وقد قال تعالى: ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله، يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون، يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أيها المؤمنون عباد الله، زاري الله سبحانه وتعالى فقادك هنا سلاندو الساين أجندال نورال كلهم ነገራቶቹ ጠርዝ ሲረግጡ መፍትሄው መሃል መንገድ መሆኑን ነብዩላ መሐመድ አለይሂ ሰላቱ ወሰላም አስተምረውናል። ሁሌም ግራ ዘመም ወሰን የሚያልፉ ክስተቶች የሚታከሙት በሚዛናዊነት በመሐከለኛው መንገድ ብቻ ነው። ነህጁል ኢዕቲዳል። አላሁ ሱብሓነሁ ወተዓላ ወልዮች አሉት፣ ለወልዮችም ከራማን ሰጥቷል። በዚህ አጀንዳ ዙሪያ ላይ በርካታ ሰዎች የተለያየ ጥግ ላይ ቆመዋል። አንዳንዱ ወልያቶችን ከአላህ ጋር ሊያወዳድር ሲጥር፣ ሌላኛው ደግሞ የምን ወልይ የምን ከራማ ብሎ ሲያወግዝ ተሰማዋል። እስልምና ከሁለቱም መሐከለ። አላህ ደጋግ ባሮች አሉት፣ ወዳጆች አሉት፣ ባለሟሎች አሉት። እነዚህን ቁርአን ላይ በአንድ አንቀጽ አስቀምጧቸዋል። አላ አዋጅ እነ አውሊያ አላህ የአላህ ደጋግ ባሮች ወዳጆች ላ ኸውፉን ዐለይሂም ወላ ሁም ያሕዘኑን፣ እነሱም አይፈሩ አያዝኑም ጥለውት በህልት ነገር። እነማን ናቸው ያ ረብ? እስኪ ገለጽልን። መገለጻቸው ምንድነው? እንደነሱ መሆን ይሳካልናል ወይ? ጥያቄ አቀረብን። አለዚነ አመኑ፣ እነዛ ያመኑ ኢማናቸው የጸና ወካኑ የተቁን፣ አላህም በትልቁ ቢጠነቀቁት የሚፈሩት፣ ስልጣን ያልሸነገላቸው፣ ዱንያ ያላታለለቻቸው፣ ስሜት ያላነጎዳቸው፣ ወካኑ የተቁን ንግግራቸው የተመጠነ እርምጃቸው የተመዘነ፣ ወካኑ የተቁን ሚበሉትን የመረጡ ሚናገሩትን የመዘኑ፣ ስሜታቸውን የተቆጣጠሩ፣ ሌሊት ዒባዳ ቀን ዚክር ላይ ያሳለፉ፣ ከሐላል ነግደው የሚያድሩ፣ በአላህ መንገድ የተዋደቁ፣ ወካኑ የተቁ
እነዚህ ናቸው የኔ ወልዮች። ኢማም ኢብኑ ሐጀር አሚሩል ሙእሚኒን ፊል ሐዲስ ኻቲመቱል ሑፋዝ ሚሏቸው ኢብኑ ሐጀር አልወልይ ይላሉ። የአላህ ወልይ ማለት አልሙኽሊሱ ለሁ ስራውን ለአላህ ጽድት ያደርጋል። ከሚያደርገው ድርጊት ዱንያዊ ንዋይን ያልፈለገበት ላ ስልጣን ወላ ገንዘብ ወላ እውቅና ወላ ጭብጨባ ለአላህ ያጸዳ ስራው አልዓሊሙ ቢሂ አላህን ያወቀው ሲፋውን ባህሪዎቹን ተውሂዱን ያወቀው አልሙቂሙ ዐላ ጣዓቲ አላህን በመገዛት ላይ ቀጥ ያለ መስመሩ ላይ ያለ መስጊድ አወል ሶፍ ማታጣው የአላህ ወልይ እሱ። ኢማም ሻፊዒ አስከትለው ይናገራል። አንድ ሰው ባህር ላይ ሲራመድ ብታየው፣ በሃዋው ላይ ሲበር ብታየው ቁርአንና ሐዲስ ላይ መጠህ መዝነው ይላል። መመዘኛው አላህን ያውቃል ወይ? ለአላህ ኢኽላስ አለው ወይ? በአላህ መንገድ ላይ ቆሟል ወይ? ይሄ ለወልይነቱ መስፈርት። አላህ ወልዮች እንዳሉት ተናግሯል። አንድ ባሪያ ወደ አላህ በዒባዳ በተጠጋ ቁጥር የአላህ ሽልማት እየቀረበው ይመጣል፣ ወደሱ ያስጠጋዋል። ያኔ የሚጨብጥበት እጁ፣ የሚያይበት አይኑ፣ የሚሰማበት ጆሮው፣ የሚራመድበት እግሩ ሆነለታል አላህ። ወለኢን ሰአለኒ ከጠየቀኝ እጁን አንስቶ ለኡዕጢየነ እሰጠዋለሁ፣ ጠብቀኝ ካለኝ እጠብቀዋለሁ ከሚፈራው ነገር። ወደ አላህ አንድ ባሪያ በእኽላስ እየተጠጋ ሲመጣ በእጁ የሚከሰት ከራማ ይሰጠዋል፣ ያከብረዋል፣ ዱዓውን ይቀበለዋል፣ ከመጥፎ ነገር ይጠብቀዋል፣ በብዥታ መሃል ውስጥ መንገዱን ይገልጥለታል። ከራማ እንለዋለን። አላህ ሲያከብርህ፣ ትክክለኛ እንደሆንክ ሲጠቁምህ፣ የሱ ወዳጅ እንደሆንክ ሲያሳውቅህ አንዳንድ ክስተት በባሮቹ እጅ እንዲከሰት ያደርጋል። በቀረብከው ቁጥር በተጠነቀቅከው ልክ ማለት ነው። ሰይድና ዑመር ኢብኑ አልኸጣብ ሸይኹና አልአልባኒ ሰሒህ ባሉት ኢብኑ ሐጀር እና ሐይተሚ ሐሰን ነው ባሉት ዘገባ ላይ አንድ የመስጂድ ውስጥ ኹጥባ ያደርጋል። ከዛ በፊት ግን አንድን የጦር ሰራዊት አደራጅተው ሩቅ አገር ልከዋል። ያ ሰራዊት አዛዥ ያደረጉት ሳሪያ ይባላል። ሰራዊቱን ይዞ አከና ቀናትን ቆረጠ። ጦርነት ላይ እየተፋለመ ነው እሱ ሩቅ አገር በሺህ ኪሎ ሜትሮች ርቀት። እሳቸው ኹጥባ እያደረጉ ኹጥባውን ድንገት ቆረጡና ያ ሳሪያ አልጀበል አሉት። አንተ ሳሪያ ሆይ ወደ ተራራው ተጠጋሉ። መስጂድ ውስጥ የታደመ ሰው ግራ ተጋባ። ሳሪያ የሚገኘው ሩቅ አገር፣ ሰራዊቱ ከዘመተ ቀናት አልፎታል። ዑመር ያለ መስጂድ ውስጥ ነው። ምን ታይቶት ምን ተናገረ? ግራ ተጋብተው ያ ሰራዊት ከቀናት በኋላ በድል ተመለሰ። የጦርነት ቆይታውን ሪፖርት አቀረበ። የአሚረል ሙእሚኒን አንተ የምእመናን አባት ሆይ መሪ ሆይ እኛ እኮ ጠላት ጋር ጦርነት ስንገጥም ልንሸነፍ ቀረብ። ከዛም አንተ ሳሪያ ሆይ ወደ ተራራው ተጠጋ የሚል ድምፅ ሰማና ወደ ተራራው ራሳችን ጠበቅነ፣ ጦርነቱንም በድል ተወጣ። ዑመር ኹጥባ ላይ ሆኖ 1000 ኪሎ ሜትሮችን እንዴት አላህ ገለጠለት? እንዴትስ ድምፁ ዛጥግ ደረሰ? هذه ما نسمي كرامات። አላህ ለእንደነ ዑመር አይነት ጠንቃቃ ባሮቹ የሚሰጠው ሽልማት ከራማ ይባላል። አላህ ለደጋግ ባሮቹ መጥኖ ሊሰጣቸው ይችላል። እንደሚወዳቸው ሊያሳያቸው፣ ሰዎች ዘንድ ሊከበሩ ሊያደርግ፣ የያዙት መስመር፣ የያዙት ተውሂድ፣ የያዙት ሐዲስ እውነተኛ መሆኑን ሊገልጥ በእጃቸው ይገልጣል። ከራማ ለነቢያት የሚሰጠው ሙዕጂዛት ይባላል። እርከኑ ከፍተኛው እርከን ጣራው እሱ ነው። የወልዮቹ ሁሉ አለቃ ነቢያቶች ናቸው። ከነቢያቶች የሚበልጥ ደረጃ ያለው ፍጡር የለም። አላህ ነቢያቶችን ስማቸውን የተወሰኑትን ከጠቀሰ በኋላ ሁሉንም ፈضልና ዐለል ዓለሚን ከዓለማት አስበልጠናቸዋል። ከነቢያት ደረጃ የሚበልጥ ወላ ሸሂድ ወላ ወልየን የመጨረሻው ጣራው ነቢይነት እርከኑ እሱ ነው። ቃዲ ዒያድ ለዛ ነው ከነቢያቶች የሚበልጥ ወልይ ያለ ሰው ከእስልምና ይወጣል። ነቢያቶች ወንዙ ዳርቻ ቆመው ወልዮቹ ሰንጥቀውት አለፈ ካለ ሰውየው ይከፍራል ይላል። ጣራው እነሱ ናቸው፣ መመዘኛው እነሱ ናቸው፣ ነቢያቶች ናቸው። ለነሱ አላህ ከራማን ሰጥቷል።
ለወልዮቹ ከራማ ለነቢያቶች ሙዕጂዛን ሰጥቷል። ነቢዩላህ ሙሳ ባህሩን በእንጨታቸው በአላህ ፍቃድ ከፍተውታል። ነቢዩላህ ዒሳ የታመመን አድነዋል፣ የሞተን ቀስቅሰዋል። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ጨረቃን ከሁለት በአላህ ፍቃድ ከፍለዋል። ተአምራታቸው ብዙ ነበር። ኢማሙ ኢብኑ ተይሚያ ከ1000 በላይ ይቆጥራሉ የነቢዩ ሙዕጂዛ። ኢማም ነዋዊ في شرح مسلم ከ1200 በላይ የነቢዩ ሙዕጂዛ ይቆጥራሉ። ኢማም አልበይሃቂ ወኢማም አልአስበሃኒ ደላኢሉ ንቡዋ የነቢይነት ማመላከቻ በሚል ከ7 እስከ 9 ጥራዝን ጽፈዋል። የነቢዩ ሙዕጂዛ ሲናገር አንድ ባሪያ የነቢዩን መስመር በያዘ ቁጥር ወደ ነቢያቶች ይጠጋል። አላህ ከራማ ይሰጠዋል ለነቢያት ሙዕጂዛ እንደሰጠ። አንዳንድ ፌስቡክ ላይ ለሰሞነኛው አንዱ ወልዮችን ያወደሰ መስሎት ድንበር ሲያልፍባቸው፣ ሌላኛው የምን ከራማን የምታወሩ ብሎ ሳቅ ከጀርባ ያጀበ ቪዲዮ ሲለቅባቸው ስታዩ ያለንበትን አሳሳቢ ሁኔታ ያሳያል። አላህ ለደጋግ ባሮቹ ከራማን ሊሰጣቸው ይችላል፣ ሊያከብራቸው ይችላል። ለአላህ በተጠጉት ልክ፣ በዚክራቸው ልክ፣ ለሊት ባለቀሱት ልክ፣ በጾሙት ልክ አከብራለሁ ሊላቸው ይችላል። ዱዓቸውን ሊቀበለው ይችላል። ነቢዩላህ ዒሳ ዓለይሂ ሰላም ሐዋርያቶቹ ከበዋቸው ያንተ ጌታ ከሰማይ ምግብ ሊያወርድልን ይችላል እንዳሏቸው እጅ አነሱ። አላሁመ ረበና አሉ። አላህ ሆይ ጌታችን አንዚል ዓለይና ማኢደተን ሚነ ሰማ ከሰማይ ምግብን አውርድልን። አላህ አወረደላቸው በመላእክት ከሐዋርያቶቻቸው ጋር ሆነው ተመገቡ። ከሳቸውም በፊት የሳቸው እናት መርየም ዓለይሃ ሰላም የአላህ ወልይ ነች። ዘከርያ እሷን ይንከባከብ ነበር። ወደ ቤቷም ሲገባ የምትሰግድበት ቦታ ወጀደ ዐንደሃ ሪዝቀን ምግብ ያገኝ ነበር። የሚገርመው የክረምቱ ምግብ በበጋ የምትመገብ የበጋውን በክረምት የምትመገብ የአላህ ወልይ ነች። ዘከርያም ተገረመ። አና ለኪ ሃዛ ያ መርየሙ ይሄ ከየት መጣ? ቃለት ሁወ ምን ዐንድላህ ከአላህ ነው አለችው። ኢነላህ የርዝቁ መን የሻ ቢገይሪ ሒሳብ ያንተ ጌታ አላህ ለሻው ሰው ያለ ገደብ ይሰጣል። ኹበይብ የነቢዩ ዓለይሂ ሰላቱ ወሰላም ሰሐባ ቁረይሾቹ አስረውት መካ ላይ በሰንሰለት ጠፍረው ባዶ ቤት ሲያስቀምጡት ምን ይመገብ? በረሃም ቆልት። አላህ ወይን አምጥቶ ነበር የወይን ፍሬ የሚመግበው። ታስሯል እኮ ቁረይሾቹ ሲመጡ ወይን እየበላ ነው። ያኔ መካ ውስጥ ወይን የሚባል ዘሬ አላህ ባሮቹን ደጋጎቹን በሱ መስመር ላይ ያሉትን ያከብራቸዋል። ከራማ ሊሰጣቸው ይችላል። ለምነውት እስትጃባ ሊያረግላቸው ይችላል። ኢብራሂም ኢብኑ አልአድሃም አትባዑ ታቢዒን የተከበረ የአላህ ባሪያ ሷሊህ ሰው ነው። በተውሂዱ ቀጥ ያለ ሰው ነው። አንዴ መርከብ ላይ ከባልደረቦቹ ጋር ሄደ። ደረሶቹ ከበውታል። እንቅልፍ መጥቶት ገደም አለ። ጥምጣሙን ጣል አርጎ ማዕበሉ መርከቧን አናወጣት። ያ ኢብራሂም አሉ ጠሩት። አታይብ እንዴ ማዕበሉ ሊውጠን እኮ ነው ልንጠፋ ነው ብለው ቀሰቀሱት። ሲነሳ መርከቧ ትወዛወዛለች። እጁን ወደ አርረህማን አነሳ። ይጠራው አላህ ብቻ። እስቲጋሳ የሚቀርበው ለአላህ ብቻ። اللهم قد أريتنا قدرتك الله وي ኃይልህን ችሎታህን አቅምህን አሳይተናል። فأرينا عفوك ورحمتك እዝነትህንና ማህረትህን አሳየና መርከቧን አላህ አረጋት። ደጋግ ባሮቹ ለምነውት እስትጃባ ያደርግላቸዋል። ተጨንቀው እያሉ መላእክታን ልኮ ሊረዳቸው ይችላል። መርየም ዓለይሃ ሰላም ሶላት ላይ ቁማ ነብይ አይደለችም፣ የአላህ ወልይ ነች። መላእክቶች እንዳናገሯት አላህ ሱብሓነሁ ወተዓላ ቁርአን ላይ ተቅሶልናል። ወኢዝ ቃለቲል መላኢከቱ ያ መርየም አንቺ መርየም ብለው አሏት ይላል። መላእካን ያናግራት ነበር። ጅብሪል በአካል መጥቶ ፊት ለፊቷ ተሰይሟል። ፈተመሰለ ለሃ በሸረን ሰውያ ሰው መስሏት ቁማ ያቀር። የኛ ደጋግ መሻይኾች መላእካ መጥቶ ቢረዳቸው ምግብ ከሰማይ ቢወርድላቸው ሚገርም ክስተት አለ። ፊ ከረማት ሊልአውሊያ ለደጋግ ባሮቹ ለዛኪሮቹ ሚያከብራቸው ሽልማት አለው አለ። አዩ መስመር ግን እነሱን የጠራህ ቀን ነው። እርዱኝ ያልካቸው ቀን ነው። አኺሱና ያልካቸው ቀን ነው። የፈንጅ ቀጠል ከራማ ግን አላቸው።
ሁለቱ ነው ዳር የረገጠው። ይሄኛው ከራማ የሌለ መስሎት ያላግጣል፣ ይሄኛው ከራማ አላቸው ብሎ ያምናቸውን ቀብር ይተውፋል፣ ሄዶ ያርዳል፣ እርዱኝ ይላል። እስልምና ነጩ መሐከለኛ መስመር ከራማ አላቸው፣ እንወዳቸዋለን፣ ከነሱ ማን ይደርሳል? እኛ ይዘን ዛሬ የምንናገረው ኹጥባ ውጭ ደል የተማርነው ነው እንዴ? ከነሱ የደረሰችን እንጥብጣቢ እኮ ነች። በዛ በጨለማው ወቅት ከአፄዎቹ ጋር በሰይፍ እየተሞሸላለኩ ቦሮ ሜዳ ላይ ሸሂዱ ነው እየተሰዉ ያደረሱት ዲን እነዚህ አላህ ወልዮች ካኑን ማን ሊሆን ይችላል? ምድር ለነዚህ አላህ ከራማ ካልሰጠ ለየትኛው ባሪያው ነው የሚሰጠው? ከራማ አላቸው፣ አላህ አልቋቸዋል። ልንሰማቸው ወሬ አንዳንዴ ቢደባለቅም ቅርጹም ቢያጣም ወንዙ ቢደፈርስም ተአምር ግን በእጃቸው አላህ ከስቷል። ከነቢዩ አለይሂ ሰላቱ ወሰላም ሰሃባዎች ውስጥ ከአንሷር ጎሳ የሆነ አቡ ሙዓላ የሚባል ሰሃባል ነጋዴ ነው። የራሱንም የሌሎችንም ንብረት ይዞ ይነግድ ነበር። አንዴ በረሃ ቆራርጦ ሲሄድ ሽፍታ ያዘው። ንብረቴን ሊቀማው ነው ሲል አንገትህን ነው ምፈልጋል፣ እባክህ ንብረቴን ሰድተውኝ አለው። በጭራሽ እንግዳ ልትገለይ ከሆነ 4 ረካዓ ልስገዳል፣ የፈለግከውን ስገዳ። ዘገባው ሶሒህ ነው። ሼኽ አልባኒ ሶሒህ ብለውታል። ሶላት ፈከበርት ይላል። ሶላት ላይ ቆም አላህን ለመንኩት ፈማጸልኩት ስጁድ ላይ እንደወደቅኩ የመጨረሻ 4ኛው ረካዓ ላይ አንድን ጥሪ ያቀረብ ያ ወዱድ ባሮችህን አፍቃሪ አላህ ሆይ ያ ዘል ዐርሽል መጂድ የተከበረው ዐርሽ ባለቤት ሆይ ያ ፈዓሉን ሊማ ቱሪድ የምትፈልገው የምትሰራው አላህ ሆይ ችግሩስ ገጥሞኛል ያ ሙጊቱ አግፍኒ አንተ ረጁ ጌታ ሆይ እርዳኝ ብዬ 3 የጠየቅኩት እስቲጋሳ የሚቀርቡ ለአላህ ነው። أغثني يا الله إذ تستغيثون ربكم فاستجاب لكم اللهن توادكاتو ستطيقوت إشعالاتو إلاتو على صحابك أيقوت على الله ድንገት ከስጁድ ስነሳ አንድ ፈረሰኛ የሚያምር ፈረስ ላይ የተቀመጠ ጦሩን በፈረሶቹ ጆሮ መሃል ያስቀመጠ እየጋለበ መጣኝ። ከርቀትም ያንን ሽፍታ ገደለ። ከዛም ቁም ማለኝ ተነሳለ። ደነገጥኩ። ምን አንተ ማነህ? ዛሬ እኮ በአንተ አላህ እርዳታ አለከልኝ አለኝ። አለው ቃሪ ሊማለ 4ኛው ሰማይ ላይ የምኖር መላእክት ነኝ። ያ ሙጊፍ ስትል ስትጣራ ድምጽ የመጀመሪያው ሰማይ ላይ አስተጋባ። ሁለተኛውን ስትል ሁለተኛው ሰማይ ላይ ረብሻ ፈጠረ ድምጽ። 3ኛው ሰማይ ላይ ሲያስተጋባ የተቸገረ ሰው ጥሪ ነው ተባለ። አላህ ጠላትህን የመግደል ድል ሊሰጥ የጠየቅኩት ላድንህ መጣው። አላህ ደጋግባሮችን መላእክታን አውርዶ ሊረዳችሁ ይችላል። በድር ላይ እነ ጅብሪል መላእክቶችን ጥምጣም አልብሰው አውርዷቸው አብረው ተዋግተው እኛ ጋር ቢከሰት ቢፈጸም ሙስተሂል على الله አይደለም ይሆናል። ግን መቆሚያው እዚህ ደረጃ ይሄን ከፍ አድርገን ድረሱልን አንልም። ይሄን ወደ ላይ ሰቅለን ቀብራቸውን አንጠውፍም። ይሄን ወደ ላይ ስበን አጊሱና አንልም። ይሄን የተጣሰው ደንበራ ከራማ አላቸው፣ ዓሊሞች ናቸው፣ ለዲኑ ተዋድቀዋል፣ እንወዳቸዋለን፣ እናከብራቸው። እርዱን ግን የምንለው የነሱንም ጌታ አላህን ብቻ። እነሱ አልቀሰውለት የሄዱትን ዳኖቹ አንዮቹ ነሾንኪ ያለቀሱለትን አላህን ነው እኛም እናለቅስለት። አለይከ ረበና بحسن الختام ጌታችን ወይ ፍጻሜያችን ነገር ብለው ያለቀሱለትን አላህን ነው እኛም እንላለን። መስመሩ ተስቷል፣ ደንበሩ ተጥሷል፣ ሁለት ዳር ተረግጧል። አንዳንዱ ከራማን የሚያወግዝ የሚያላግጥ እንዴት ሊሆን ይችላል የሚላል፣ ሌላኛው ደግሞ ይሄን ከራማቸውን ተጠቅሞ የሰሩትን ጀብድ አይቶ ያመልካቸዋል። ቀብራቸው ላይ ሄዶ የሚያር ቀብራቸው የሚጠውፍ ድረሱልንም የሚል ተውሂድ ታለታል። ለነዚህ አላህ ባሮች አላህ እስቲጃባ ይሰጣል። ዝናብ ደርቆ ጠይቀውት ሊያወርድላቸው ይችላል። መሐመድ ኢብኑ ሙንከድር ምን አትባዕ ታቢዒን ከተከታዩ ከነብዩ ሰሃቦች በኋላ ከመጡት ተከታዮች አንዱ ነው። በኢማሙ አህመድ ዘመን የኖረ ሰው ታዲያ ይላል አንዴ መዲና ላይ ድርቅ ገባ፣ ሰማዩ አኮረፈ፣ ዝናብ ጠፋ፣ ምን በለው ምን ጠጣው ጠፋ። የመዲና ሰው ተሰበሰበና ሶላቱን እስቲስቃ ሰገደ። አላህን ወጥቶ ለመነ። አላህ ዝናብ ጠባ። ሰው አዝኖ ወደ ቤቱ ተመለሰ።
እኔም የነቢዩ መስጂድ ጋር ሰለላሁ ዐለይሂ ወሰለም አንድ ግንብ ጀርባ ሆኜ አላህን ማምለክ ጀመር። ድንገት ይላል ከሌሊቱ በኩል አንድ ጥቁር ሰው ገባ ወደ መስጂድ። ፎጣ ያጣፋ መስጂድ ውስጥ ወደ ቀኝና ወደ ግራዬ ሰው አለመኖሩን አየ። ሻሉን አንገቱ ላይ ያለችውን መሬት ላይ አላረግና ወደ ቂባጋው ገባ ይላል። ሶላት ከሰገደ በኋላ እጁን አነሳ። ጥያቄው አስደንጋጭ ነው። አላህ ሆይ የመዲና ሰዎች ዝናብ ስጠን ብለው ቢጠይቁ ከለከልካቸው፣ አላህ ሆይ የሚየባለው ዝናብ አውርዳ። መሐመድ ደግሞ ከድር ምን ይላል? ቁልቱ ሀዛ መጅኑን፣ ይሄ እብድ አልኳል። አላህን እንዴት ይዳፈረዋል ዝናብ አውርድ ብሎ? ያ ሁሉ ዑለማ ወጥቶ ጠይቆት አላህ ያላዘነበ መማጸኑን ቀጠለ ይላል እየተንቀጠቀጠ። እጁን አላወረደም፣ ሰማይ ምራድ ጀመረ ይላል። ማንቆጣጠረው ዝናብ መዲና ላይ ረገፍ። ጥልግጥኳ እንዴት አላህ ይህን ባሪያውን ተቀበለው? ምን አይነት ሰው ነው? መስጂድ ላይ በዕልም ማላየው እኛ ስናስተምር ማላቀው ሰው ነው። ሶላት ሲጨርስ ጠበቅኩት። ወጦ ቤቱ ሄደ። ቤቱን ተከትያየው። ከዛም ጧት ላይ ቁርስ በልቼ ወደ ቤቱ ሄደ። ቤቱ ሳይድ ጫማ የሚሰራ ምስኪን ነው። ሲያይ ደነገጠ። ያ ኢማም አለኝ ጫማህን ልስራልህ አለኝ። አይ ትናንት ማታ ወዳጅ አልነበርክም እንዴ አልኩት። ያረከውን አይቻለሁ። ፊቱ ተለወጠ ይላል። ተቆጣ፣ በጣም ተቆጣ። እባክህ ውጣልኝ አለኝ። እየው ተመለስ። በነጋው ስመጣ ይህ ሰው